ደግሞ ወደዚህ እንደመጣ ኮምፒቲሽን ተጠበቀ ውድድር ታጭታሃል እስቲ ስለ ውድድሩ ስላለው መንፈስ ምን ይመስላል የሚለውንም ነገር ደግሞ እንየው እንደው ስሜቱ ምን ይመስላል በአዶናይ ስሜቱ እኔ ማቀው ልቤ እስከሚነግረኝ በእርግጠኝነት አሸናፊ ነኝ እኔ ሁሌም አሸናፊ ነኝ በያስባለው ዓለሜ ላይ የኔ ህይወት ላይ አሸናፊ ነው አዶናይ እንደዚህ ስል የሚናደድ የሚቆጣ ሰው ካለ እንግዲህ ሶሪ የራሴ መንገድ ነው እየኖርኩ ያለሁት አሁን ውድድር ሲባል ሰው ምንድነው የሚመስለው አንዱን ዝቅ አድርጎ አንዱን ከፍ ማድረግ ነው የሚመስለው ሁላችንም አሸናፊ ነን አሸናፊ ብለን ካሰብን ማለት ነው አሁን ያወዳደሩኝ ያሉት ከዩቲናስ ጋር ነው እንደዚህ አድርጎ ማለት ነው አዶናይ ያሸነፈ ማለት ዩቲ ተሸናፊ ነች ማለት አይደለም ዩቲ ያሸነፈች ማለት አዶናይ ተሸናፊ ነው ማለት አይደለም የሚቀርብን ዓለማዊ የሆነ ነገር ነው እዚያች መኪና ሽልማት ወይም የሆነ ብር ገባሻ ሁላችንም አሸናፊ ነን እምነቱ ላይ ነው ያለው እኔ ፎከስ ማድረገው ምንድነው እምነቷ ላይ ነው አዶናይ አሸናፊ ነው እሷ ላይ ፎከስ አደርጋለሁ ሰራለሁ ከዛ ውጤቱ ይታያል ምንድነው ግን ውጤት መጠበቀው ውጤት አለ አሸንፋለሁ በእርግጠኝነት አሁን በአራት ዘርፍ ነው የታጨ ነው ሶስቱ ላይ የመራው ነው አይ ቲንክ ላይፍ ስታይል ሞቲቬሽን አለ ከዛ ጂ ፓወር አለ ከዛ ደግሞ ዋናው ቲክቶከር ኦፍ ዘ ይር ሚል አለ አራቱም አሸንፋለሁ መነጋገሪያ የሆነው የትኛው ነው ቲክቶከር ኦፍ ዘ ይር በጣም እሱ መነጋገሪያ ሆኗል የሌለ አዶናይ ለምንድነው የሚያሸንፈው አዶናይ እኮ ያድርጎ ይሄ ገባሻ እሷን ለማሸነፍ ብለው የኔ ይሆናል አይደለ መጥፎ ካራክተር ብለው ያሰቡት ነገር አጉልቶ ለማውጣት ይሞክራሉ እኔ እንዳሸንፍ ደግሞ የሷ መጥፎ የሚሉት ካራክተር አውጥተው አጉልተው ለማሳየት ይሞክራሉ ይሄ መሆን የለበትም ዩቲናስ በራሷ ስራዋ ጥሩ ነው በጣም ጎበዝ ነች እኔ እውነት ልንገርሽ ቲክቶክ ያወቁት በዩቲናስ ነው ገባሽ ቲክቶክ ከማወቄ በፊት ዩቲናስን አውቄያታለሁ እኔም በጣም ነው ኢንጆይ ማረጋት እውነት የማይካድ ነገር ነው እኮ ይሄ እኔ እንደዚህ ማለት ደግሞ ውድቀቴን አመጣዋለሁ ማለት አይደለም ጥሩ ነገር ማየት ችሎታህን ያሳየን ነው እኔ አሁን እሱ ሳይሆን ነው ማለት እሷ እንደዛ የማየት አቅም አላት ወይ የላትም እሱ ከራሷ ጋር ነው ባይ ዘ ዌይ ገነት ሲኦል እዚህም ላይ አለ አሁንም ይያለ ሲኦል ምንድነው ከፍ ለማለት አንዱ ዝቅ ለማድረግ ስትሞክሪ ያንቺን ከፍታ ለማየት ያንዱ ዝቅታ ማየት የምትጓጊ ከሆነ ሲኦል ላይ ነሽ ስቃይ ላይ ነሽ ነፃነት የለውም ግን ገነት ላይ ስትሆኚ ደግሞ ምንድነው ሌላ ሰው ቢያሸንፍ ቢጠቀም አንቺ እንደማትጎጂ ስታቂው በቃ ላይ ነፃነት አለው ሰላም አለው ከምታስቢው በላይ ሶ ዩቲናስ አሪፍ የሰራች ሰው ነች አክቲንጓ በጣም ነው የሚገርመው ቲክቶክ ከማወቄ በፊት ዩቲናስን ያወቅኳት እኔ ላይክ ማነች ምንድነች ብዬ በስነ ስርዓት ነው የምልሽ እና አልጎሪዝሙ አጠቃቀሙ የቲክቶክ ከማወቄ በፊት እሷ ነበር የምትመጣልኝ ቪዲዮ ላይ አክት እያደረገች ይህ ደግሞ የማይካድ ነው ጎበዝ ነች ስለዚህ እሷም ካራክተር አላት እኔም የራሴ ካራክተር አለኝ ሶ ህዝቡ የሚመርጠው ኦፍ ኮርስ ኦኬ አዶናይ ያሸንፋል ብሎ ካሰበው አዶናይ ያሸንፋል ነው ዩቲ ካሸነፈች አሸነፈች ምን የሚመጣ የሚጎድል የሚጨመር ነገር የለም የለም ህይወት ይቀጥላል አይደል በጥሩ መንገድ ገልጸዋል አሁን ዩቲናስ ኢስት አፍሪካ ላይ ተመርጣለች የኢስት አፍሪካ እጩ ሆናለች እንደ ሀገር ሁላችንም እንደ ኢትዮጵያዊ መደገፍ አለብን እኛን ወክላ ነው እየሄደች ያለችው ኢትዮጵያን ሰው ዋይ ናት ለምን አናግዛትም ሳይ ለምን መቀየር የለብንም ወደ ኔጌቲቭ የሆነ ነገር በቃ እንተጋገዝ ነው በቃ ያገኘነው እናግዝ ነው ገባሽ አይደለ ሷም ስራዋን ይዛ ነው የወጣችው ስራዋን ምን ወድላት ከሆነ እንደ ሀገር ከኔ ጋር ሳታወዳድሩ እሷን ዝቅ ለማድረግ ኔጌቲቭ ነገር እንከን ሳታወጡ ይሁት ጥሩነቷን ያረጋችውን ነገር እየወጣች ነው እንደ አንዲት ሴት ቆማ እየወከለች ነው ያለችው የሆነ ነገር ሄድና ሰፖርት አድርጋት እንዴ ይሄ ግዴታችን ነው ሁላችንም ማለት ነው ሲሪየስሊ ደስ ይላል በጣም እውነት ይሄ ምን ያሳያል መሰለ ሌላው ሲያሸንፍ ሌላው ሲሞላለት ሌላው ሲደሰት ማየት የሚያስደስተው አይነት ሰው ደግሞ ሌላ የሚሰራበት አይነት ሐሳብ ነው በያስባለሁ ምክንያቱም ብዙዎቻችን እኛ የተሻለን የሚመስለን አንድ ሰው ዝቅ ሲል አንድ ሰው ሲጎለው አንድ ሰው ሲሸነፍ የሆነ ሰው እንዲያድግ ስትፈልጊ ያለው ነፃነት ልነግርሽ አልችልም አንዳንዱ አሁን ቲክቶከሮች አሉ ተናገር ያለው የሆነ ቪዲዮ ፖስት ብያለሁ 1 ሚሊዮን ተከታይ ያላቸው እዛው ላይ ናቸው እስካሁን ማደግ ያቅታቸዋል ለምን because መስጠትን አይችሉበትም ማጋራትን አይችሉበትም የሌላ ሰው ስኬት መመኘትን አይችሉበትም አይናቸው ሁሌም የሌላ ሰው ውድቀት ላይ ነው ያለው በማን በለጠኝ ማን እንዲያረጋኝ ከእግዚአብሔር ሐሳብ ይርቃሉ ከእግዚአብሔር ከራቅ ደግሞ እነዛ ስኬታማ የሚያደርጉ ሐሳቦች ይጠፉብሃል ስለዚህ ሰው እርዳ ሐሳቦች አሉ ማአት ሚሊዮን ሐሳቦች አሉ ሀብታም የምትሆንበት ታዋቂ የምትሆንበት ማአት ሚሊዮኖች አሉ አልቅም ከወንዝ ሄደሽ አሁን አንቺ ባኬት ይዘሽ ማለት ነው ወንፊት ነው የሚባለው ይዘሽ ሄደሽ ውሃ ብትገለብጪ ያልቃል አልቅም እንቀሳቀስ ሙላ ያ እምነት ተጠቅመህ
የሆነ ሰው ሲመጣ ድጋፍ ሲፈልግ መደገፍ በሙሉ ልብህ የሱ ስኬት ያንተ ውድቀት እንዳልሆነ ማወቅ አይደለ ትልቁ ሚስጥር እሱ ነው አረ በስመ አብ ነፃነት ውስጥ ገበያለሽ ባክ ፈታ ነው በቃ ባርኩትሽ የሚያምር ባርኩት በገንዘብ ብቲ በታዋቂ አሮን ያው 3.3 ሚሊዮን ተከታይ ያለው አንድ ከኔ በታች 50,000 ፎሎወር ያለው ቲክቶከር የሆነ እድል አጋጠመንና እሱ መደገፍ ይኖርብኛል ልቤ እየነገረኝ ያለ ግን ሆ ቢበልጠኝ ዋት የስቃይ አስተሳሰብ እስኪ ደግፈው ይውጣ እሱም ይውጣ እሱ ወጣ ማለት ምንም ተባረከ እሱ እግዚአብሔር የሚወደው ስራ ነው አንተ ምን ጎደለብህ ነው ደስ ሲል አሪፍ ነገር ነው ታስበው በጣም እንዴ በስማ አሁን እኔ ትምህርት ቤት እያለሁ ፍቅረኛ የተነጥቃብኝ ነበር ባንድ ወንድ ማለት ነው ፍቅረኛ አይደለችም ወዳት ነበር በቃ መቼ ነው እንትን ኤሌመንተሪ እያለሁ በጣም ወዳት ነበር እቺ ሴት ከምታስቢው በላይ በስማ በህይወቴ እንደውም እንደዛ ፍቅር ይዞኛል ነው የጸጋዬ እሸቱ ዘፈን ሰማ ነበር ወዴ ሳርግሽ እለት ጥሪሽ ደርሶኛል እያለቀስኩኝ ተደራር አይደለም ግን እንደዛ ሲከተቀማ አመና አጋጠመ መሰለሽ እሷን በጣም ነው የምወዳት ከዛ አንድ ቀን እንደምወዳት እንዴት ነው የተጋለጠብኝ በቃ የሆነ አይ ቲንክ ወረቀት ላይ ጽፌው ነው እንደምወዳት ከዛ ከጎኔ ጋር የነበረችው ሴት እሱን አነበበችው ቆጥ ያረገችው ክላሱን አዶናይ ይወዳታል ምናምን ብላ ከዛ ተማሪዎች አወቁ መተረቢያ ሆንኩኝ ምናምን ከዛ በኋላ ተረጋጋ አይደል በቃ ስቲል ግን ወዳታለሁ እሷ ያለችበት ቦታ እኔ በቃ ሁሌ መሄድ ፈልጋለሁ ጓደኛዬ ነበር በጣም ቤስት ፍሬንዴ እምወደው ማለት ነው የልጅ ባስኬትቦል መጫወት ይችላል እኔ ምንም ባስኬትቦል አልችል እግር ኳስ አልችል ታለንት የለም ታለንት የለም ገባሽ በጣም ከዛ በኋላ ምን አለኝ መሰለሽ አንድ ቀን ላይብረሪ ሆነን በጣም እንደምወዳት እኮ ያውቃል ቁጭ ብለን እያለ አዶናይ ያለኝ ጠራኝና ከዛ ቤት ምናምን አልኩት የሆነ ነገር ልንገርህ እንዳይደብርህ አለኝ እሺ ምንድነው አልኩት የሆነ አንተ ያፈቀርካት ልጅ እኔም ትንሽ ወድጃታለሁ አለኝ ከዛ በጣም ነበር ውስጤ አንተ ነህ ይሄን ያስወደድከው እኮ እሱን ስለሷ ያወራው ከዛ በኋላ ምን አለ እሱም ትወደኛለሽ ነገር አለኝ አይቼበታለሁ በቃ እየመጣች ጥብቅ ነው የምትልብኝ ተዋደናል ነገር አለኝ እንዳይደብርህ ቀድሜ ላሳውቅህ ነው አለኝ ግን ኦሬዲ ጨርሶታል እሱ ከዛ ውስጤ አረ ችግር የለውም ምናምን እናቴ ትሙት ቤተክርስቲያን ሄጄ ያለቀስኩኝ በእናትህ ወይኔ ከዛ ነበር ከዛኔ ባይዘው እና ቃለቀስኩኝ ምናምን የሌለ ደበረኝ ግን ስቲል እሷን ማፍቀር አልተውኩም ገባሽ አይደለ የሆነ ጊዜ ፓርቲ ተዘጋጅቶ የኔ ልደት ነበርና ከዛ ሰዎች እንደማፈቅራት ስለሚያውቁ ብር አጠራቅመው ምናምን ጊፍት ተገዝቶ በሷ እንዲሰጠኝ ነው የተደረገው ከዛ ጊፍቱን ሰጣኝ ምናምን ከዛ ዋው ትወደኛለሽ ማለት ተስፋ እንደዚህ ነው የሆነው ከዛ ግን ከማን ጋር ነበርሽ ያውል ጊዜ ከጓደኛዬ ደግሞ እኔን ረሳኝ ሶ አስቢ እንግዲህ እንዴት ምን ያህል ቅናት ምን ያህል ተንኮል ሊሰማኝ እንደሚችል በቃ ሰራልኝ ምናምን በቃ ውድድር የዛን ይገባው ሶ አቀዋለሁ የውድድር ነገር የመነጠቅን ስሜት አቀዋለሁ የማነስን ስሜት አቀዋለሁ የመበለጥ ስሜት አቀዋለሁ ፈልጌ ነው አልጠቀመኝም አይጠቅም እና ያ ይሁሉ ስሜት ይሁሉ ትራውማ ስቃይ እንደያዝኩት ያስተዋልኩባት ቀን ካናዳ ሆኜ ነው የሆነ ጊዜ ስራ ያለው ቁጭ ብዬ ሴኩሪቲ እየሰራው መጀመሪያ አካባቢ ነው ቁጭ ብዬ እየሰራው ያለ የሆነች ሴት ነበረችና እያወራች ነበር ባይዘው ስለ ፍቅር አይደለም ምናም ኖርማል እኮ ነው ከዛ ግን በጣም ግብዳ የሆነ ወንድ መጣ ልንገር ግብዳ የሆነ ረጅም ምናም በቃ ተአምረኛ ነው ሰውዬ መልአክ ነው የሚመስለው ከታባቱ እንደመጣ ላቅ በዛ አሳሰ ማለት ነው አየሁትና እሷን አየኋት ተያዩ ሁለቱም የተሰማኝ ጉዳት የዛች ጊዜ የተጎዳዋት ጉዳት ተሰማች ምን እንዳደረኩኝ ታውቂያለሽ እነሱን ላለማየት ሲያወሩ ገባሁኝ ወደ የሆነ ፕራይቬት የሆነ ቦታ ዝም ብዬ ቁጭ አልኩኝ እስከሚሄዱ ድረስ ገባሽ አይደለ ያን ያህል የበታችነት ስሜት ይሰማኝ ነበር አሁን ከውድድሩ ዓለም ስወጣ መርጬ ነው ራሴን ውድድሬ ከማንም ሰው ጋር አይደለም ከራሴ ጋር ነው የሆነች ሴት አፍቅሪያት ከኔ በላይ ሌላ ወንድ ከመረጠች የራሷ ምርጫ ነው ኦፍ ኮርስ አንተንሳ አይደለም አንያንሽ አይደለም መርጣ ነው ይህ ምን ያደርግሻል መሰለሽ በስማ ወደ ትልቅ በረከት ያስገባሻል ትልቅ ኮንፊደንስ ውስጥ ያስገባሻል የፈለግሽው ነገር ማግኘት ትችላለሽ ፍቅር እኮ ነፃነት ነው አንድን ሰው ነፃ ስታደርገው በዛ ነፃነት ውስጥ የሚገኝ ፍቅር ነው ትክክለኛ ፍቅር እንጂ ኮንትሮል ባደረከው ባወዳደርከው ለበያስከው ነገር አይደለም እዛ ውስጥ ያለው ሌላ በሽታ ነው የቅናት የፉክክር እንዳልከው እንደዚህ አይነት በሽታዎች ናቸው እንጂ ፍቅር ነፃ ነው የሚያደርገው ሲጀምር በጣም በቃ ራስህን መምረጥ ደግሞ ከሁሉም በላይ ሰው እንዲመርጥ አለመጠበቅ አይደለ ብዙ ወንዶች አሁን ለምንድነው ሴት ማውራት የማይችሉት because ያቺ የትንሽነት ስሜት አለች እሷ እንዳትጎላባቸው ስለሚፈሩ ነው ይፈሯታል ያቺ ስሜት ግን ራስህን ምረጥ ከሌላ ወንድ ጋር ተወዳደር ያ ወንድ ቆንጆ ነው
ደስ ያለ በጣም ቆንጆ ነው የታባቱ ያው እንደ ሀብታም ደስ ያለ ሀብታም ነው በጣም ያው እንደ ታዋቂ ነው ደስ ያለ በጣም እኔም ግን ታዋቂ ነኝ እኔም ግን ቆንጆ ነኝ እኔም ግን ሀብታም ነኝ ራስን መቀበል ባለህበት ሁሉ ነገር ስማ የሚገርም ተፈጥሯዊ የሆነ ኮንፊደንስ ነው ይሄ ደግሞ በጣም ብዙ ሰዎች አትራክት የሚያደርግ ይስባቸዋል ወደ አንተ እውነት አዎ በሰዎች እንዲወደዱ እንዲፈለጉ እንዲከበሩ የሚያደርገው ነገር ምንድነው ሚስጥሩ ትንሽነት የሚሰማን እኮ አሳልፈን ሰጥተናል ኦሬዲ ክብራችን እኮ በቃ ማን ነኝ ንገረኝ እያልን ነው ለሰው ሁሉ ከልጅነታችን ጀምሮ ማን እንደሆነ እየተነገርን ያደግነው ጋር ሰው አሁንም ማን ነኝ ንገሩኝ እንላለን ለራሳችን ግን ይሄ ብለን መንገር አንችልም አሁን አንድ ሴት ሄጄ አወራኋት እንበል ሴት ብላ አለፈች ናቀችኝ እንበል ኦኬ የዛች ሰከንድ ላይ ምንድነው ማስበው ያቺ ድሮ የተነገረችኝ ድምጽ ጮሃት እናገራለች የዛኔ ነው የምናቀው ያለን አስተሳሰብ ያቺ ሴት እኔ አሁን የሆነች ሴት መጣ እኔ ሄጄባት አውርቻት ንቃኝ ምናምን ብላ ካለፈች ምንድነው ማስበው ያዶናይ ኳሊቲ የዛኔ ነው ሻይን የሚያደርገው ኦኬ ሜቢ ቢዚ ሆና ሊሆን ይችላል ሜቢ ያ ነገር ተጋጥሞች ሜቢ ተጨናንቃለች ወይ ተናዳለች ምናምን እንጂ እኔ ከኔ በላይ ቆንጆ የለም ከኔ በላይ ወንድ ገራሚ የለም አመለጣት ነው የምትለው እንደው አመለጣት ግን አሁን ይሄ በጉራ ራስ ሳይሆን በቃ ትብከዝ እውነት ስለሆነ ራስ ላይ ስለሰራህ ራስ በቃ ድርቅ ብለህ ስግጥ ብለህ ታምነዋለህ ይሄ በቃ ስግጥ ብለህ ማንንም ሰው ሐሳብ እንዳያስቀይርህ ነው ማንንም ሌላው አዶናይ ባንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ ሚስ አንደርስታንዲንግ ሊሆን ይችላል የሐሳብ አለመረዳዳት ሊሆን ይችላል እስቲ ስለሱ ጉዳይ የምትለን ነገር ካለ ካንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንለፍ ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድነው በጣም አሁን ሰዎች ሜቢ እየዋሹ ይመስላቸዋል ግን አከብረዋለሁ ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላችሁ ሰዎች ስላሉ ነው ወደሃለሁ አከብራለሁ ስለ ግን ሲሪየስሊ አከብረዋለሁ ለምን የሰራው ስራ ስላለ ጥሩነቱ አይለታለሁ ያደረገው በጎ ነገር ሁሉም አየዋለሁ ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል which is አንድ እንደምታከብረው ሰው ደግሞ ላንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ እኔ አሁን የሰራሁት የማስረዳትን ስራ ነው ግን እኔ የደበረኝ ነገር የተናገረው ቃል ነው ሰይፉ የተናገረው ቃል ትክክል ስላልነበረ ነው እኔም የሆነ ነገር ተሰምቶኛል ከጥሩነቴ ከዛ ሁሉ ያደረኩትን ነገር ለየት ተብሎ ትንሽ ቃላቶች እኔ ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ ግን አዶናይ እንደዚህ ብሎ የተናገረው ነገር አለ እኔ ያመለጠኝ ነገር ካለ አላውቅም ኖ I think ንግግር በአሽሙር ነው and ሁሉም ህዝቡም ገብቶታል እኔም ገብቶኛል ከሰይፉ ጋር አንድ ፊልም ሰርቻለሁ ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ ካለበት እድሜ ሲታይ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም ኦነስቱኝ ነው እንግዲህ ምነግርህ እና አንዳንድ ጊዜ አንደርስታንድ ምናረግበት ወይ ደግሞ ምንረዳበት መንገድ ነው ልክም አይሆንም አሁን ይህም አስተሳሰብሽ ያሳያል አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have እኔም exactly I have that እቺ mindset አስተሳሰብ ነው ያለች ምን ተቀምባት ግን አንዳንዴ it's just የሚታዩ ነገር አሉ የሚሰማሽ ውስጥሽ የሚነግርሽ ነገር አለ ያቺኛው ውስጥሽ ላይ የሚነግርሽ ነገር አለ ትክክል እንዳልሆነ ፊል ታደርጊዋለሽ ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ already ተዳርሷል ይገባሃል ትረዳዋለህ ግን maybe okay that's good ሳያስበው ለሌላም ተወርቶ ሊሆን ይችላል I apologize ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው by the way አንተን ገና የምትመጣ ልጅኛ እኮ ልጃችን ማለት ነው ማረዋት ገባ ባንተ ልክ ነው እንደውም ወረድ ብለን አሁን ባለቤቴ ሁሉ ጊዜ ምን ይለኛል ልጆችን ስታወሩ በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል you know so they feel like አንተን እንደሚያወሩ ሪስፔክት እንዳደረጉ ፊል እንድታደርግና በሚገባቸውም ቋንቋ እንድታወራ ማለት ነው እንዳንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ መልካም ሐሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን ምክንያቱም አልተሰራም እንደ ሀገር እውነት ነው ማለት የነሱ ቋንቋ አንተና አሁን እኔ አይደለሁም ገባ የሆነ ላንጉዌጅ አላችሁ ኮኔክት የሚያደርገን አዎ ስለዚህ ድልድይ ነህ ለኛ ጀነሬሽንና ለልጆቻችን ጀነሬሽን ድልድይ ነህና ቋንቋህን እንፈልጋለን ያመንኩበት ነገር ያ ነገር ኢምፓክት እንዳደረግኝ ካወቅኩኝ
የመናገር አቅሜም ከፍተኛ እየሆነ ነው። አሁን በስነ ስርዓት የማስረዳት የማሳወቅ አቅሜ ከፍተኛ እየሆነ ነው። በህይወቴ ቲክቶክ ላይ እኔ አንድ ሰው እንደዚህ ነብዬ ስወቅስ ይሁን እንደዛ ስል ስመልስ ታይቻል አቅም አይ ቲንክ አሁንም በዛ ነው የምቀጥልበት። ግን ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት ማድረገው ሰው ከሆነ እንዳንድ ሰው ለማስረዳት ሞክራለሁ። ሪስፔክት በሆነ መንገድ ሪስፔክትፉሊ በቃ በጣም ማለት ነው። አንዳንድ ሰዎች እኮ አሉ እየሰደቡኝ የሚሉ ይሄ አሁን ኢቭን ጊዜ የለኝም አላከብራቸውም በስነ ስርዓት ጊዜ የለኝም ለመመለስም ለማየትም ወዲያው ማሳልፈው ቢላክልኝ ማን ኦኬ ማከብረው ሰው ከሆነ ግን ከሱ አልጠብቀው ከሆነ አስረዳዋለሁ እንጂ አልወቅሰውም ያሰው። ከዛ በኋላ ያለው እንግዲህ እግዚአብሔር ያውቃል ነው። ከዚህ በኋላ ብዙ ድምጽ ትሆናለህ ብዬ ስለማስብ እነዚህ አይነት ነገሮችን ቀለል አድርጎ በጣም እንደ ይቅርታ የሚመስል ነገር የለም፣ እንደ መረዳትን የሚመስል ነገር የለም አይደል? በጣም ደስ ይላል። እውነትን እኮ ነው። በጣም it's just ፖዚቲቭ ነው በጣም በቃ የምን ጥላቻ አሁን ነበርኩኝ ድፍረት የሌለኝ አይናፋር ነበርኩኝ። ሰዎች ቀና ብዬ ማውራት ማልችል ሰው ነበርኩኝ። አያችሁ አንድ ቀን ህይወቴ ተቀየረች። እቺ ቀን ደግሞ ተስፋ የቆረጥኩባት ቀን ነበረች። ራሴን ላጠፋ ያሰብኩባት ቀን የመጨረሻ ቀኔ እሷ መሆን ነበረባት። ግን እግዚአብሔር ልቤ ላይ መጥቶ ሹክ አለኝ። አዶናይ ህይወትህን አይደለም ማጥፋት የፈለከው፣ የድሮ ማንነትህ ነው ማጥፋት የፈለከው። ያ አይናፋር ማንነትህ ነው ማጥፋት የፈለከው። ፈሪው ማንነትህ፣ ሰዎች ቀና ብለው ማውራት የማይችለው ማንነትህ፣ ከሰዎች በታች ነኝ ብለው የሚያስበው ማንነትህ እሱን ነው መግደል የፈለከው። አያችሁ ብዙዎቻችን ተስፋ ቆርጠናል። ተስፋ የቆረጥነው ደግሞ በህይወት ይመስለናል። በህይወት አይደለም ተስፋ የቆረጥነው በድሮ ማንነታችን ነው። ስለዚህ የድሮ ማንነታችን ለምን አንገድም? ለምን እንደ እባብ ያ የነበረው ቆዳችን አውጥተን ለምን በአዲስ ቆዳ መራመድ አንፈልግም አንጀምርም? ብዙዎቻችን ግን እንፈራለን። የሚወዱን ሰዎች አሉ፣ በዛ ድሮ ማንነት የሚያፈቅሩን የሚያከብሩን ሰዎች አሉ። በድሮ በማይጠቅመን ማንነታችን እየተከበርን እስር ውስጥ እንኖራለን። ልባችንና ማንነታችን ታስሮ ይገኛል። ስለዚህ በውሸት ማንነታችሁ የሚወዷችሁ ሰዎች ስትቀየሩ ከጠሏችሁ እነሱ ሰዎች የናንተ አልነበሩም። ስለዚህ ተቀየሩ ዝም ብላችሁ ባካችሁ። ስኬታችሁ በረከታችሁ አዲሱ ማንነት ስኬት መንገድ ስትጓዙ የሚያቆማችሁ ሰዎች ከአቅራቢያችሁ ያሉ ሰዎች ናቸው። እነዚህ ሰዎች እናንተን በመጥላት ሳይሆን እንዳትለወጡ ፈልገው ሳይሆን እንዳትቀየሩባቸው ይፈራሉ። because እድሜ ልካችሁ የሚያቋችሁ በዛ የድሮ ማንነታችሁ ነው። በማይጠቅማችሁ ማንነት እናንተ ዳሃ ያረጋችሁ ሊሆን ይችላል፣ ወይም ደግሞ በቃፈር እያላሳችሁ እንድትኖሩ ያረጋችሁ ማንነት እሱን ማንነት ያውቁታል፣ ይወዱታል። ከዛ ማንነት ጓደኛ ናቸው፣ ከዛ ማንነት እናት አባት ናቸው፣ ወንድም ናቸው። ከተቀየራችሁ ያ ማለት ያ እድሜ ልካቸውን ያወቁት ማንነት ይጠፋባቸዋል ማለት ነው። ስለዚህ እነዚህ ሰዎች በምክር አድርገው በተረባ አድርገው በስድብ አድርገው በተቻላቸው አቅም ሊያቆማችሁ ይሞክራሉ። ምክንያቱም ከተለወጣችሁ መግባባት ታቆማላችሁ ማለት ነው። ስለዚህ የምትግባቡት ሰው ለይታችሁ እወቁ። ለመለወጥ ስትሞክሩ ማን ነው የሚመክራችሁ በደንብ ልብ ብላችሁ አስተውሉ። because መሰገጥ ስትጀምሩ መካሪ በጣም ብዙ ነው። ምክር አለመስማት ደግሞ አንዳንዴ ትልቅ ለውጥ ያመጣላችኋል። ማን ነው የሚመክራችሁ? እነዛ የሚመክሯችሁ ሰዎች የት ደረጃ ላይ ነው ያሉት? የምትፈልጉት ደረጃ ውስጥ ካልሆኑ አትስሟቸው። ጆሮህን ጥጥ ታረጋለህ፣ ስግጥ ትላለህ፣ ህይወትህን ትቀይራለህ።